ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ እጥር ምጥን ባለ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛ ማበረታታት የምትፈልጉ ብቻ ደግሞ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ሳቂቷን ደስተኛውን ያንግ ሲምን ያሳየናል። ታዲያ በስራዋ ፕሮዲዩሰር ስትሆን አሁን ግን አለቃዋ ጠርቷት ከዚህ በኋላ እዛ ድርጅት ውስጥ እንደማትሰራ ከዛ ባሻገር ደግሞ እስካሁን የምትሰራውን ፕሮጀክት ሙሉ ለሙሉ እንዳስወገደው እየነገራት ነበረ። በሷ ፋንታ በጣም ቆንጅየዋ ሂጂን የተባለች ልጅ ተተክታለች። ይህንን ስታይ ያንግ ሲሚ በጣም ትናደድ ጀመረ። ምክንያቱም ለዚህ ስራ ጥልቅ ፍቅር ነበራት። ከመውጣቷ በፊት ግን ያየችው እዛ ድርጅት ውስጥ ሊሰራ የታሰበው አዲስ የቲቪ ፕሮግራም ነበረ። የፍቅር ቀስት ይባላል። ያንን ፕሮጀክት እንዳየችው ተቀብላ ሂጂን ከምትሰራው ፕሮጀክት የበለጠ እሷ እንደምትሰራውና አለቃዋ ትንሽ ቀን ብቻ እንዲሰጣት በተደጋጋሚ ትጠይቀዋለች። እሱም ከዚህ ቀደም ብዙ ቆንጆ ስራዎች ስለሰራች አንድ እድል ለመስጠት ነበር ያሰበው። ስራውንም ለመስራት ከጓደኞቿ ጋር ተባብራ ሀብላ ትጀምራለች። ሁሌ ሲከፋት አጠገቧ የሚሆነው የስራ ባልደረባ እንዲሁም በድብቅ የሚያፈቅራት ቺዶንግ ጋር ሆና የተፈጠረውን እያወራችሁ ነበረ። ታዲያ ሁሌ አጠገቧ ቢሆንም እንደሚወዳት ግን አንድ ቀን አስባ አታውቅም ነበረ። ቤተሰቦቿ ደሃም አይባሉም ሀብታምም አይባሉም ነበረ። ታዲያ ታናሽ እህት አለቻት። እህቷ በጣም ቆንጅዬ ነበረች። ጂንሺም ትባል ነበረ። ታዲያ የሷን ውበት ከተመለከተች በኋላ አዲስ ለምትሰራው የቲቪ ፕሮግራም ታዳሚ እንድትሆንላት ነበር ተወዳዳሪ እንድትሆንላት ነበር የጠየቀቻት። ጂንሺም ግን አሜሪካ ውስጥ ለተቋቋመ ቅርንጫፋቸው ደግሞ ኮሪያ ውስጥ ላለ ኬንቭሊ የተባለ ድርጅት ስለምትሰራ ድርጅቷን ትታ እሷ ጋር መምጣት እንደማትፈልግ እየተናገረች ነበረ። በቀጣይ ቀንም ያንግ ሲም እና ጓደኞቿ ምን ማድረግ እንዳለባቸው ለዛ ፕሮግራምስ ተወዳዳሪ ማንን ማምጣት እንዳለባቸው ግራ ተጋብተው ነበረ። ቆንጂዬ ዩቲዩበር ጓደኛ ስለነበረቻትም እሷ እንድትታደም ደውላ ጠይቃታለች። ልጅቷ ግን እምቢ ነበር ያለችው። በዛ ሰዓት ነበረ ቺዶንግ አንድ ትልቅ ሀሳብ የመጣለት። ይህም የኬንቭሊ ድርጅት ዋና ባለቤት የሆነውን ሰውዬ ተወዳዳሪ አድርገው መጋበዝ እንዳለባቸው ነበር። ይህንን ሀሳብ ስትሰማ ወዲያው ያስታወሰችው ታናሽ እህቷን ነው። ታናሽ እህቷ እዛ ድርጅት ስለምትሰራ የእሱን ኢሜይል እንድትልክላት ቶሎ እንዲገናኙ ነበር የቀጠረቻት። ቁጭ ብለው በሚያወሩበትም ጊዜ ኢሜይሉን አሳልፋ ትሰጣታለች። በዛ ኢሜይል አማካኝነት ለሱ መልእክት ልካለት ነበረ። ለረጅም ሰዓት እስኪመልስ እየተጠባበቀች ነው። ቺዶንግም እያበረታታት ነበረ። ከቆይታዎች በኋላ ተስፋ በቆረጠችበት ጊዜ ግን የድርጅቱ አለቃ እሽታውን ነበር የገለጸላት። በዚህም በጣም ደስ ይላታል። እሱ ብቻ ሳይሆን ዩቲዩበር ጓደኛዋ ዎልሴክ ራሱ ለዚህ ነገር ተስማምታ ነበረ። በቀጣይ ቀንም ፕሮግራሙ ቆንጆ እንዲሆንላት ከጓደኞቿ ጋር ተሰብስባ ዝግጅት እያደረገች ነው። በዚህም የጠራቻቸው ሰዎች እንዲሁም ሌሎች ተወዳዳሪዎች ወደ ቦታ ይመጣሉ። ያስተዋለችው ነገር ግን የኬንቭሊ ድርጅት ባለቤት እንዳልመጣ ነበረ። ተስፋቸው ሊጠፋ ሊጨልም አካባቢ ነበረ መጨረሻ ላይ እሱ የመጣው። ዋንግ ኪዮንግ ቴ ይባል ነበረ። ልክ እሱን እንዳየችው ትደነግጥ ጀመር። ድሮ በልጅነቷ የሚወዳት አንድ ወፍራም መነጽር የሚያደርግ ልጅ ነበረ። ህፃኑ ኪዮንግ ቴም በተደጋጋሚ አብረን እንሁን ፍቅረኛ ይሁኝ ብሎ ሲጠይቃት ሲታይ ቆንጆ ስላልሆነ ብቻ በተደጋጋሚ እምቢ ትለው ነበረ። ምንም እምቢ ብትለውም ግን ኪዮንግ ቴ በጣም ሲወዳት ስለነበረ እንደ ስጦታ የሰጣት ስሟ የተጻፈበት ሄድ ሴት ነበረ። ያንን ስታይ ልቧ ይራራል ጀመረ። ለሷ ልደት ጊዜም ለመገናኘት ይወስናሉ። ታዲያ የልደቷ ቀን ለሱ ስጦታ ገዝታለት ቁጭ ብላ ለረጅም ሰዓት እየጠበቀች ነገር ግን አልመጣም። በጣም ይጨንቃታል። በዚህም እንደምንም ብላ ለሱ ቤተሰቦች ነበር የደወለችው። የነገሯትም ወደ አሜሪካ እንደሄደ ነበረ። ሳይሰናበታት መሄዱ በጣም አናዷታል። ነገር ግን ሁል ጊዜ እየመጣ የሚጨቀጭቃል ልጅ ስለሆነ በቅርቡ እሱ በመሄዱ ደስተኛ እንደምትሆን ብታስብም ልቧ ተሰብሮ ነበር። የድሮ መልኩ አሁንም ኪዮንግ ቴ ላይ ስለሚታይ ቀረብ ትለውና የልጅነት ጓደኛዋ ሆነ ነበር የጠየቀችው። እሱ ግን እንደማያውቃት ይናገራል። በዛ ሰዓት እየሮጠ የመጣው ቺዶንግ ነበረ። በዚህም የነገራት አንዷ ተወዳዳሪ እንደማትመጣ ነበረ። ይሄኔ ፕሮግራማቸው ሊበላሽ ነው። በዚህም አለቃዋ መጥቶ ምን ማድረግ እንዳለባቸው እያስተማራቸው በነበረበት ጊዜ ግን እጇን ታወጣና ልጅቷን እንደምትተካ ነበር የተናገረችው። ፕሮግራሙ ጥንዶች የሚገናኙበት ፕሮግራም ነበረ። 3 ወንድና 3 ሴት ሆነዋል። ታዲያ ሶስቱም እርስ በርስ አብረው ጊዜ ያሳልፋሉ። መጨረሻ ላይ የሚፈልጉትን ይመራረጡ ነበረ። ወንዶቹ ከተደረደሩት 3 ሴቶች ቆንጆ ሴት ምረጡ በተባሉበት ጊዜ የመረጡት የሷን ዩቲዩበር ጓደኛዋን ዎልሴክን ነበረ። በሌላ በኩል ደግሞ ሴቶቹም ወንዶቹን ይመርጣሉ። ቆንጆ ከተባለው ልጅ ጋር ነበረ መጀመሪያ ያንግ ሲም ዴት እንድትወጣ የተነገራት። ከሱ ጋር ጊዜ በምታሳልፍበት ጊዜ ግን በጥሩ ሁኔታ ሊጠናቀቅላት አልቻለም። ሁለተኛው ወንድ ጋርም ትሄዳለች። ከሱ ጋር ደግሞ ባህር ላይ በጀልባ እየቀዘፉ ነበረ ሲያወሩ የነበረው። ወሬያቸው አልተመቻቸም። ከዛም ባሻገር ከጀልባው ወድቃ ነበር።
ነበረ። የሷ የዩቲዩበር ጓደኛዋ ወልሱክ ደግሞ ባሁን የደረሳት ከኪዮንግቴ ጋር ነበረ። ሁለቱ ግን በጣም ጥሩ ጊዜ ነበር ያሳለፉት። ታዲያ እሷም በቀላሉ ወዳው ነበረ። እየሮጠም ወደ አንድ ቦታ ይዟት ይሄዳል። ከሄዱ በኋላ ተደብቀው ወሬ አውርተው ነበረ። ካሜራማኖቹ ያወሩትን ነገር ግን ሊሰሙ አልቻሉም። መጨረሻ ላይ ያንግ ሲምም የደረሳት ከኪዮንግቴ ጋር ነበረ። እነሱ ደግሞ ኪዮርኪ ቦታ ሄደው ዘፈን እየዘፈኑ ነው። እሷ ዘፈን ዘፍና 89 ነጥብ ታስመዘግባለች። ታዲያ እሱ በመቀጠል ከዘፈነ በኋላ የሷን አሸንፎ 92 ነጥብ ነበር ያመጣው። በዚህም የተሸነፈ ሰው ሌላኛው ሰው የሚለውን ነገር ማድረግ ነበረበት። እሱም የጠየቃት ሄደው ሄድሴት እንዲገዙ ነበረ። ይህንን ያለው የልጅነታቸውን እንድታስታውስ ነበረ። በዚህ አጋጣሚ የነገራት ነገር ሰው ለሷ ስጦታ ሲሰጣት ለስጦታው ክብር መስጠት እንዳለባትና ለሌላ ሰው አሳልፋ መስጣት እንደሌለባት ነበረ። ይሄ ነገር የድሮ ትውስታ ይመልሷል። ድሮ ቁጭ ብሎ በነበረበት ጊዜ ለሷ እንደ ስጦታ የሰጣትን ሄድሴት ሌላ ሰው ጭንቅላት ላይ አይቶት በጣም አዝኖባት ነበረ። እሷም ደግሞ ስትናገር የነበረው እሱ ደግሞ ለሌሎች ስሜት መጨነቅ እንዳለበት ነው። በበኩሏ በልደቷ ቀን ሳይነግራት ጥሏት ስለሄደ ቂም ይዛበት ነበር። እዛው ካሜራ ፊት ሆኖ ስማቸውን በሚጠራሩበት ጊዜ የሰማው ቼቶንግ ይናደድ ጀመረ። ታዲያ በመቀጠልም የመጨረሻው ፕሮግራሙ መዝጊያ ደርሶ ነበረ። በዚህ ጊዜ ጥንዶች የወደዱትን ሰው ይመርጡ ነበረ። ታዲያ 3 ምርጫ የደረሰው ኪዮንግቴ ነበረ። ከመራጮቹ መካከል ዮንግ ሲም ብትኖርም እሱ ግን የመረጠው ዩቲዩበሯን ወልሲክን ነበረ። እሱ ብቻ አልነበረም። የገዛውን ሄድሴት ራሱ እንደ ስጦታ ለወልሲክ ሰጥቷት ነበረ። ይህንን ከሩቅ ሆና የምትመለከተው ያንግ ሲም በቅናት ትቃጠል ጀመረ። ታዲያ በቀጣይ ቀን ይሄ ፕሮግራም ቫይራል ወጥቷል። አለቃዋም በጣም አድንቋት ነበረ። እሷ ግን በቦታው አልተገኘችም። አሞኛል ብላ ትላንትና እሱን ስትፈልገው እምቢ ያላትን ኪዮንግቴን እያሰበች ከክፍሏ መውጣት ሁላ ከብዷት ነበረ። አለቃዋ ፕሮግራሙ ቫይራል በመውጣቱ የተነሳ ሌላ ስራ ራሱ ለሷ አሳልፎ ለመስጠት ተዘጋጅቶ ነበረ። ነገር ግን በቀጣዩ ፕሮጀክት ኪዮንግቴ አብሯት መስራት ነበረበት። ቼቶንግም እሷን ያግዛታል። ሁለቱ ቅርርብ እንዳላቸው የተመለከተው ኪዮንግቴ የእሱና የዮንግ ሲም ቅርርብ ምን እንደሆነ ይጠይቃል። ያኔ እውነታውን የሚናገረው ቼቶንግ እሷን በጣም እንደሚወዳትና እንደሚወዳት ግን እንደማታቅ ነበር የተናገረው። በዚህም ኪዮንግቴ ይህን ሲሰማ በቅናት ይቃጠል ጀመረ። ሌሊቱን ሙሉ ስለዚህ ንግግር ነበር ሲያስብ የነበረው። በቀጣይ ቀንም እሷን ይቅርታ ለመጠየቅና መልሰው ጓደኛሞች እንዲሆኑ ቤቷ ድረስ ሄዶ ነበረ። እስከ ምሽት ድረስ ግን አልመጣችም። እሷ በተመሳሳይ ሁኔታ ለንዴቷ ራሷን ለማረጋጋት መጠጥ እየጠጣች ከቼቶንግ ጋር ነበረች። ስክር ብላም ወደ ቤት ትመለሳለች። በር ላይ ቤተሰቦቿ ከበው እያበረታቱት እንኳን ደህና መጣህ እያሉት ኪዮንግቴን ባየችበት ጊዜ እሱ ሲነግራት የነበረው ጓደኝነታቸውን መመለስ እንዳለባቸውና ለትላንትናው ነገር ይቅርታ እያላት ነበረ። በንዴት ከመሬት ትደባልቀዋለች። ትደበድበውም ጀመረ። ጠዋት ላይም ትላንት ሰክራ ያደረገችውን ነገር በምታስታውስበት ጊዜ በራሷ አፍራ ነበር። ወደ ስራ መሄድም አልፈለገችም። ነገር ግን ግድ ገንዘብ ማግኘት ስላለባት እንደምንም ብላ ተነስታ ከክፍሏ ትወጣለች። አለቃዋ ደግሞ የሰራችው ስራ በጣም ውጤታማ ስለሆነ ከዚህ በኋላ የሚኖሩ የቲቪ ፕሮግራሞችን እንዳለ እሷ እንድትሰራ እንደሚፈቅድላት ነበር ያሳወቃት። ነገር ግን በአሁኑ ፕሮጀክት አብራ የምትሰራው ከኪዮንግቴ ጋር እንደሆነ አይ እምቢ ከሱ ጋር አልሰራ የምትል ከሆነ ግን ከድርጅቱ እንደሚያባረራት ነበር ይነገራት። በሌላ በኩል ወልሲክ የተባለችው ዩቲዩበር ደግሞ ምንም ዩቲዩብ ላይ ፖስት የምታደርገው እየታየላት አልነበረም። በዚህም እሷ ቫይራል እንድትወጣ ለማድረግ ከዚህ ቀደም እየሮጠ ደብቆ ወደ አንድ ቦታ የወሰዳት ኪዮንግቴ የነገራትን ነገር ቪዲዮ ስላላት ቫይራል ለማውጣትና ለመልቀቅ ነበር ያሰበችው። ያንን ፖስት ባደረገችበት ጊዜ ሲታይ እሱና እሷ መጨረሻ ላይ የሚኖረው አሸናፊ እነሱ እንዲሆኑ እርስ በርስ ለመመራረጥ ቃል ተገባብተው ነበረ። ታዲያ ይሄ ቪዲዮ ቫይራል ከወጣ በኋላ ወዲያው ያጠቃው የቲቪ ድርጅቱን ነበረ። አብሶ ፕሮግራም አቅራቢዋን አዘጋጇን ያንግ ሲምን። አለቃውም ይህን በሰማበት ጊዜ በጣም ይናደዳል። እሱ ብቻ አልነበረም፣ የኪዮንግቴ ድርጅት ራሱ የተለያዩ መጥፎ ነገሮች እየደረሱበት ነበረ። ሽያጫቸውም በጣም ቀንሷል። ታዲያ እሱ ከድርጅቱ ጋር ተባብሮ ራሱን አሸናፊ እንዳደረገ እየተወራበት ነበረ። የስራ ባልደረቦቹ በጣም ተጨንቋል። እሱ ግን እንዳይጨነቁ ነገሩን ራሱን እንደሚቆጣጠረው ነበር የተናገረው። ወዲያው የሄደው እነ ያንግ ሲም ጋር ነበረ። አሁን አዲስ ፕሮጀክት አንድ ላይ እንዲሰሩ። ታዲያ በአሁኑ ፕሮግራም የተነሳ ስማቸውን ያጠፋውንና እንዲሁም ገንዘብ እንዲባክንባቸው ካደረገ ይቅርታ ጠይቆ የገንዘብ ካሳ እንደሚያደርግ። ታዲያ ግን የሚመጣው ፕሮግራም በጣም ቆንጆ እንዲሆን በቻለው መጠን እንደሚሰራ ነበር ያሳወቃቸው። ቼቶንግ ደግሞ ስለ ኪዮንግቴ በተደጋጋሚ ራሱን ሲጠይቅ ስለነበረ ከያንግ ሲም ጋር ያለው ግንኙነት ምንድነው ብሎ በሚያጣራበት ጊዜ ከልጅነታቸው ጀምሮ እንደሚዋደዱ ነበር የደረሰበት። በዚህም እሱ ከሱ ድርጅት ጋር እንስራ ብሎ ሀሳቡን መጀመሪያ ስላመጣ ጥፋት እንደሆነና ፍቅሩን ሊያጣ ሁላ እንደሚችል ነበር የተረዳው። ያን ቀን ምሽትም ቼቶንግ የያንግ ሲምን ቤት ለመጎብኘት በሄደበት ጊዜ አባትየው አሁን ልጁ ገና ለገና ሀብታም ወንድ ታገባለች ብሎ ስላሰበ
ድሮ ቺዶንግን እንደሚንከባከበው አልተንከባከበውም ነበር። ከቤትም እንዲሄዱላ ነግሮታል። አዲስ ስለሚኖረው ፕሮጀክትም ለማውራት ኪዮንቴ ቤት ነበር ሄደችው። ስትገባም ብዙ ጠጋኞች ስራ ሰርተው እየወጡ ነበር። ቤቱ በጣም ያምር ነበር። ቁጭ ብላም ስለ ስራ ታወራው ጀመረ። እንደ አጋጣሚ ሆኖ ግን አዲስ የተገጠመው ቁም ሳጥን ወዲያው እላዩ ላይ ሊወድቅ ነበር። እሷም ዘላ ትገባለች። ሁለቱም ወደ ሆስፒታል እንደተወሰዱ የሰሙት የሷ ቤተሰቦችም በጣም ተደናግጠው ነበር። ነገር ግን ከሷ ይልቅ ለሱ ነበር ሲጨነቁ የነበሩት። ታዲያ አሁን ቤቱ ሙሉ ለሙሉ ለጥገና መዋል ስላለበት የሷ ቤተሰቦች እነሱ ጋር መቆየት እንደሚችል በተደጋጋሚ እየነገሩት ነበር። ታዲያ እንደዛ እየለመኑት እምቢ ማለት ስላልፈለገ እሺታውን ይገልጽላቸዋል። በቀጣይ ቀንም ቺዶንግ እሷ ሆስፒታል ገብታ እንደነበረ በሰማበት ጊዜ ሊጠይቃት ሲመጣ እዛ ያገኘው ኪዮንግቴን ነበር። በዚህም ሁለቱ ወንዶች ይፎካከሩ ጀመር። ድሮ ቺዶንግን በጣም ይንከባከቡት ነበር። ነገር ግን አሁን ላይ ከሱ የበለጠ በእውቀትም በገንዘብም ኪዮንግቴ ስለመጣ ቺዶንግን ትተው አሁን የሷ ቤተሰቦች እሱ ነበር የሚንከባከቡት። በሌላ በኩል ደግሞ ስለሱ አደጋ የሰማችው ሆሲክም ደና መሆኑን ለመጠየቅ ለዮንግሲም ደውላላት ነበር። ደና እንደሆነና እሷ ቤት እንዳረፈ ነበር የነገረቻት። ይህንን ስትሰማ በቅናት ትቃጠላለች። ሾው ላይ ካገኘችው ጊዜ ጀምሮ ከዛ ባሻገርም እሱ ሀብታም ስለሆነ ከሱ ጋር ለመኖር ትልቅ ፍላጎት ነበራት። በዚህም እሱን ለመውሰድ ማታ ወደ እነሱ ቤት ትሄዳለች። ያኔ ግን ድንገት የተገጣጠመችው ከቺዶንግ ጋር ነበር። ታዲያ ቺዶንግ ለዮንግሲም ያለውን ስሜት ያወቀችው ሆሲክ ስትናገር የነበረው ሁለቱን ለመለየት አንድ ላይ እንዲሰሩ ነበር። እሱም ይስማማል። ኪዮንቴ ደግሞ ካደጋው በኋላ ራሱን ለማረጋጋት ማታ ላይ ስፖርት እየሰራ ነበር። ታዲያ ሩጫውን ጨርሶ ቤት በሄደበትም ጊዜ ወዲያው ሻወር ለመውሰድ በማሰብ ልብሱን ያውላልቃል። ያኔ ደግሞ ውስጥ ሻወር ታጥባ ራሷን በፎጣ ጠቅልላ ከወጣችው ከዮንግሲም ጋር ነበር የተጋጩት። ሁለቱም መሬት ላይ ይወድቃሉ። በዚህ አጋጣሚ በሚጮሁበት ጊዜ የዮንግሲም ያክስት ልጅ አንድ ላይ ታቸው ነበር። ታዲያ በቀጣይ ቀንም አንድ ላይ ስለሚሰሩት ፕሮጀክት ንግግር ለማድረግ መድረክ ላይ ከወጣች በኋላ በስላይዱ አማካኝነት እያስረዳቻቸው ነበር። ያኔ እንደ ድንገት ሆኖ ስብሰባ ላይ በነበሩበት ጊዜ እሷ የምታመጣቸው ሀሳቦች ሊያስማማቸው አልቻለም ነበር። ለቺዶንግ ደግሞ የእሷ የአክስት ልጅ እንደ ትላንት ሻወር ቤት ውስጥ ያየችውን ነገር ትነግረዋለች። ቺዶንግም በዚህ ንዴት የተነሳ ተነስቶ ከስብሰባው ይወጣል። እሱ ተረጋግቶ እስኪመለስ ድረስ ለ10 ደቂቃ እረፍት እንዲያደርጉ ነበር የተናገረችው። ከ10 ደቂቃ በኋላ ሁሉም ይሰባሰባሉ። የራሳቸውን አስተያየት እያመጡ ሀሳብ እያመነጩ ነበር። አንድ ላይ የተቀላቀለቻቸው ሆሲክ ግን ስትናገር የነበረው ሁሉም ጉዞ እንዲሄዱና ያኔ ምናልባት አዲስ ሀሳብ ሊመጣላቸው እንደሚችል ነበር። በዚህ ሀሳብ በመስማማትም በቀጣይ ቀን ወደ አንድ ሪዞርት ይሄዳሉ። እዛ ጌም ተጫውተው አመሻሽ ላይ ደግሞ ሁሉም አንድ ላይ ተሰብስበው ምግብ ከበሉ በኋላ ጠርሙሱን በማዞር ትሩዝ ኦር ዴር ጨዋታ ለመጫወት ነበር ያሰቡት። መጀመሪያ ላይ የደረሰው ኪዮንግቴ ነበር። የመጀመሪያ ጥያቄው የልጅነት ፍቅር እውነተኛ ፍቅር መሆን ይችላል ወይ የሚል ነበር። ይህንን እንደሰማው ወዲያው ያስታወሰው ዮንግሲምን ነበር። ፊትለፊቱ ቁጭ ስላለችም ሲናገር የነበረው የልጅነት ፍቅር የመጨረሻ ፍቅር መሆን እንደሚችል ነበር። አሁንም ጠርሙሱ ይዞራል። በዚህም ድጋሚ የደረሰው እሱ ነበር። የአሁኑ ጥያቄ ግን አስገዳጅና አስደንጋጭ ነበር። ይህም በመካከሉ ካሉ ሴቶች መካከል ለአንዷ ስሜት እንዳለው የሚጠይቅ ነበር። ዮንግሲምን አሁንም እወድሻለሁ ብሎ እንድትኮራበት ማድረግ ስላልፈለገ ይህን ጥያቄ ከመመለስ ይልቅ ቅጣቱ እንደሚቀበል በመናገር መጠጥ ነበር የጠጣው። ታዲያ አሁን ጠርሙሱ በሚዞርበት ጊዜ የደረሳት ዮንግሲም ነበረች። እሷ ደግሞ ከወንድ ጋር ግንኙነት ጀምራ እንደምታውቅ ወይም ከጓደኝነት ያለፈ ነገር አድርጋ እንደምታውቅ የሚጠይቅ ጥያቄ ነበር። እሷም ቶሎ ብላ ከወንድ ጋር ተሳስማ እንኳን እንደማታውቅ ሌላም ምንም ነገር አድርጋ እንደማታውቅ እየተናገረች ነበር። በዚህ ንግግሯ እየተቃጠለ መጠጥ ላይ መጠጥ ሲጨምር የነበረው ኪዮንግቴ ነበር። እሱም በንዴት ከጠረጴዛው ከተነሳ በኋላ ሲናገር የነበረው እንደ ትላንትና ሻወር ቤት ውስጥ ስለተፈጠረው ነገር ነበር። በዚህም እሱ ይችን ቃል ብቻ ቢናገርም ጓደኞቻቸው ሌላ ነገር አስበው ነበር። ከነሱ ላይ ትኩረት የተነሳው ግን ከመካከላቸው አንዱ ከፍቅረኛው ጋር ስለተለያየ ማልቀስ ሲጀምር ነበር። ይህንን ለቅሶን የተመለከተው ኪዮንግቴ በስካር መንፈስ የድሮ ፍቅረኛውን መልሶ የራሱ ለማድረግ ምን ማድረግ እንዳለበት እየነገረው እየመከረው ነበር። ታዲያ በቀጣይ ቀንም ጆንግዋን የተባለው የተመከረው ልጅ እየሮጠ ከመጣ በኋላ ኪዮንግቴን በተደጋጋሚ ያመሰግናል። በሱ ምክር አማካኝነት የተጣላችውን ፍቅረኛውን መልሶ የራሱ ማድረግ ችሎ ነበር። ወዲያው ነበር ይህንን ወሬ ከሰማች በኋላ ዮንግሲም ለአዲሱ ፕሮጀክታቸው ሀሳብ ያመጣችው። ያንን ሀሳብ ለጓደኞቿ ስትናገርም ሁሉም ይስማሙበታል። ቀጣዩ ሾዋቸው የፍቅር
ምልከታ ብለው ከሰየሙት በኋላ ለሱ ማስታወቂያ የሚሆን ፎቶ አንድ ላይ እየተነሱ ነበረ። የተለያዩ ፎቶዎች ከተነሱ በኋላ ፖስት ያደርጉታል። በዛ ፎቶ ፖስት ብቻ የተለያዩ ተመልካቾችን ቀልብ መሳብ ችለው ነበረ። በዚህም ብዙ ተወዳዳሪዎች ስለ ፍቅር ታሪካቸው መናገር የሚፈልጉ የቀድሞ ፍቅረኛቸው ማግኘት የሚፈልጉ ብዙ ሰዎች ኮሜንት ቢያደርጉ ፍቃደኝነታቸውን ቢናገሩም አንዳቸው እንኳን በቂ ናቸው ብላ አላሰበችም ነበረ። የሆነ ቀን ላይ ነበረ ፍጹም ከሷ ታሪክ ጋር የሚመሳሰል የፍቅር ታሪክ ባየችበት ጊዜ ስቅስቅ ብላ በማልቀስ ያንን ሰውዬ ለመጥራት ያሰበችው። ቀረጻውም ገጠራማ ከተማ አካባቢ ነበረ። እዛም ፕሮግራማቸው እንዴት እንደሚፈጸም እያንዳንዱን ቦታ እየተመለከቱ ነበረ። አንግዋን የተባለው ልጅ ሲናገር የነበረው በአቅራቢያቸው አንድ ሐውልት እንዳለ፣ እዛ ሐውልት ጋር ሄዶ ድንጋይ አስቀምጦ ምኞቱን የተመኘ ሰው ማንኛውም ነገር እንደሚሳካለት አፈ ታሪክ እንዳለ እየተናገረ ነበረ። ይህንን ታሪክ የሰማው ኪዮንግቴ ደግሞ ወዲያው ዮንግሲም የዘላለም ፍቅረኛው እንድትሆን ለመጸለይና ለመመኘት ነበር ያሰበው። ወደዛ እያቀና ነበረ። እንዳጋጣሚ ሆኖ እዛ ቦታ ደግሞ ስለዚህ ታሪክ ቼዶንግ እየነገራት ያንግሲም ምኞቷን እንድትመኝ እያሳወቃት ነበረ። እሷም ጨፍና ምኞቷን እየተመኘች ነው። ከዚህ በላይ ግን ቼዶንግ ስሜቱን መደበቅ አልፈለገም። ከጀርባዋ ሆኖ እንደሚወዳትና አብራው እንድትሆን ነበር የጠየቃት። ይህንን ስትሰማ ትደነግጣለች። ከደረጃው ሁላ ልትወድቅ ነበረ። ያኔ እሱ እቅፍ ያደርጋታል። እሷም በድንጋጤ አቅፈው ነበረ። ሁለቱም በእንደዛ ሁኔታ እየተመለከተው ኪዮንግቴም በንዴት ይቃጠል ጀመረ። ታዲያ በቀጣይ ቀን ወደ ስራቸው ይገባሉ። ስራቸውም የዮጋ ፕሮግራም ቀረጻ ነበረ። ሁሉም አንድ ላይ ሆነው ዮጋ እየሰሩ ነበረ። አስተማሪዋም ጥንድ መሆን እንዳለባቸው ትናገራለች። ታዲያ ቼዶንግ ከዚህ በኋላ ከዮንግሲም ጋር መሆን ስላልፈለገ ሄዶ ዎሲክ ጋር ቡድን መመስረት እንደሚፈልግ ይነግራታል። አማራጭ ያጡት ዮንግሲምና ዮንግቴም አንድ ላይ ሆነው ነበረ። ስሩ የተባሉትን ስፖርት እየሰሩ ነበረ። ነገር ግን በተደጋጋሚ የኪዮንግቴ ሰዓት እየጮኸ ነበረ። የሚጮኸውም ከባድ የልብ ምት ስላለው ነበረ። እሷ ስትቀርበው ልቡ ሁሌ ይደነግጣል። እንዳይታወቅበት ብሎ ግን ቶሎ ብሎ ሰዓቱን ካወለቀ በኋላ ሰዓቱ እንደተበላሸ ነበር ሲናገር የነበረው። ከትንሽ ቆይታ በኋላ ደግሞ ዋና የሾው ባለ ታሪክ እግሩ አካባቢ የመሸማቀቅ ስሜት ተሰምቶት አመመኝ ብሎ እየጮኸ ነበረ። ታዲያ ይህንን የዮጋ ፕሮግራም እንዲሰሩ ሀሳብ ያመጣው ኪዮንግቴ ስለነበረ ሀሳቡ ልክ እንዳልሆነ ዮንግሲም እየተናገረች ነበረ። ዎሲክ ግን ሀሳቡ ቆንጆ እንደሆነ ትናገራለች። ይህንን የምታደርገው የኪዮንግቴን ቀልብ ለመሳብ ነበረ። ከዛ ግን በመቀጠል ሰዓቱ በተደጋጋሚ ሲጮህ እንደነበረና እውነት ከዮንግሲም ጋር ሲሆን ልቡ እንደሚመታ ጠይቋለች። እሱም ሲናገር የነበረው ያንን ሰዓት እንደማይፈልገውና እንደተበላሸ ነበረ። ኪሆ የተባለው ባለ ታሪክም ከተጣላት ፍቅረኛው ጋር በቦታው ስለመጣ እዛ ምኞት የሚመኙበት ሐውልት ወዳለበት ድንጋይ ስፍራ ነበር የሄዱት። ካሜራዎችም እየቀረጻቸው ነበረ። ታዲያ ፕሮግራም ቢሆንም እሱ የውስጡን አውጥቶ ድጋሚ አብሯት መሆን እንደሚፈልግ ለልጅቷ ይነግራታል። ልጅቷ ግን እንዳለመታደል ሆኖ ያ ስሜት እንደማይሰማትና አብራው ልትሆን እንደማትችል ነበር የተናገረችው። ይህንን የሰሙትና ዮንግሲም ቀረጻቸው የተበላሸ ያህል ነበር የተሰማቸው። ዋና ሀሳባቸው የተለያዩ ፍቅረኛዎችን አንድ ላይ ማድረግ ነበረ። እሱም አልተሳካም። ታዲያ ያንን ፖስት ላድርገው አላድርገው ግራ ተጋብታ በነበረበት ጊዜ ኪሆ ሊያወራት ይመጣል። እሱም እዛ ፕሮግራም ላይ ስለተዋረደ አየር ላይ እንዲውል እንደማይፈልግ ነበር የነገራት። ነገር ግን በጣም ለፍታበታለች። ማድረግ እንዳለባት ቀስ ብላ ልታስረዳው በምትሞክርበት ጊዜ ላፕቶፑን ሊቀማት ይታገላት ጀመረ። ከዛ ባሻገር መኪና ውስጥ ገብቶ ከዛ ቦታ ሊሄድ ተዘጋጅቷል። እሷም ሙሉ ሰዓቷን ለዚህ ፕሮግራም ስለለፋች ተስፋ ባለመቁረጥ መኪና ውስጥ ዘላ ትገባለች። በተመሳሳይ ሰዓት ደግሞ ቺዶንግና ኪዮንግቴ በዮንግሲም አማካኝነት እየተደባደቡ ነበረ። እነሱን ለማገላገል የመጣቸው የዮንግሲም ታናሽ እህት ነበረች። በዚህም ስትናገር የነበረው እህቷ እንደታገተችና ያገታትም ኪሆ እንደሆነ ነበረ። ይህንን ሲሰሙ ይደናገጣሉ። ታዲያ እንዴት ብለው እሷ መፈለግ እንዳለባቸው በጋራ እያወሩ ነበረ። ወዲያው ግን ከዚህ ቀደም ኪዮንግቴ አውልቆት የነበረው ሰዓት በአቅራቢያቸው አካባቢ ምልክትና ጩኸት እያሳየ እንደሆነ ነበር የደረሱበት። በዚህም ምናልባት ያ ሰዓት ወይ እሷ ጋር ነው ወይ ደግሞ መኪና ውስጥ ነው ብለው ነበር ያሰቡት። በዚህም ቼዶንግና ኪዮንግቴ አንድ ላይ በመሆን በመኪናው አቅጣጫውን እየተከተሉ ነበረ። በዛ ሰዓት ደግሞ እሷ ከኪሆ ጋር ላፕቶፑን ወንዝ ውስጥ ሊወረውረው አትወርውረው እያለች እየታገለች ነበረ። ወንዶቹ በሚመጡበትም ጊዜ በኃይል ይገፈትራታል። ያኔ ጭንቅላቱ አካባቢ ትመታና ራሷን ትስታለች። ኪዮንግቴም እንደምንም ብሎ ኪሆን ለማረጋጋትና ላፕቶፑን እንዲመልስለት ለማድረግ የራሱን ታሪክ ለመናገር ተዘጋጅቶ ነበረ። በልጅነቱ የሚወዳት ልጅ እንደነበረች እያለ ታሪኩን በጀመረ ቁጥር መሀል ያቋረጠው ቼዶንግ ነበረ። ቼዶንግም እንደ ትላንትና በጣም የሚወዳት ሴት ምኞት በመኛ ቦታው ላይ በሄዱበት ጊዜ ስሜቱን እንደነገራት
ታዲያ ዮንግ ሲምም እምቢ እንዳለችው ሁለቱም ተመሳሳይ ሁኔታ ውስጥ ስላሉ ተስፋ ከመቁረጥ ይልቅ ግን ወደፊት መኖር እንዳለባቸው እየተናገረ ነበር። ይሄንን የሰማው ኪዮ ብቻውን እንዳልሆነ ነበር የተረዳው። ቴዶንግም እንደምንም ብሎ እሱን ካረጋጋው በኋላ ላፕቶፑን ወስዶ የሰጠው ለኪዮንግቴ ነበር። ኪዮንግቴም ላፕቶፑን ይዞ የተጎዳችውን ዮንግ ሲምን መኪና ውስጥ ከከተተ በኋላ መንገድ ላይ ይሄዱ ጀመረ። ታዲያ እንደ ትላንትና እሱን እምቢ እንዳለችው የተረዳው ኪዮንግቴም በጣም ደስ ብሎት ነበር። ራሷን ከሳተችበት ስትነቃም ቢሮዋ አካባቢ ነበር ራሷን ያገኘችው። ታዲያ የወሰደችበትንም ሰዓት አመስግና ትመልስለታለች። ቢሮ ውስጥም በነበረችበት ጊዜ ኪሆ ነበር መልእክት የላከላት። ታዲያ ፕሮግራሙ አየር ላይ እንዲሆን ፍቃደኛ እንደሆነ ነበር የነገራት። በሌላ በኩል እነ ዮንግ ሲም ቤት የእሷ ያክስት ልጅ ጂሆ ቤቱን እያጸዳች ነበረ። በዚህም እሷ ገንዘብ ያስፈልጋታል። ገንዘብም ለመጠየቅ የዮንግ ሲምን ታናሽ እህት ጂሺምን ትደውልላታለች። ታዲያ ጂሺምን ምንም አይነት ብር እንደሌላት፣ በዚህም ምናልባት የዮንግ ሲም ክፍል በቂ ነው የምትለው እቃ ካገኘች እሱን መሸጥ እንደምትችል ነበር የነገረቻት። እየተዟዟረች እየፈለገች አይኗ ያረፈው አሻንጉሊቱ ላይ ነበረ። ያ አሻንጉሊት ደግሞ ድሮ ለኪዮንቴ እንደ ስጦታ ዮንግ ሲም ልትሰጠው የነበረው አሻንጉሊት ነበረ። ኪዮንቴ ደግሞ ወደ አሜሪካ መመለስ ነበረበት። እዛ የሚጨርሰው ስራ አለ። አሁን ስራውን መምረጥ ይኖርበት ዮንግ ሲምን ግራ ገብቶት ነበረ። በመቀጠልም ሌላ ባለ ታሪክና ፕሮግራም ስለሚያስፈልጋቸው እየመለመሉ ነበረ። ያኔ የመጣችው ቆንጅዬ የሃይስኩል ተማሪ ነበረች። እሷም ታሪኳን በምትናገርበት ጊዜ ታሪኳ ፍጹም ከነ ዮንግ ሲም ታሪክ ጋር ይመሳሰል ነበረ። ስትናገርም በጣም የሚወዳት አንድ ልጅ እንደነበረ፣ መነጽር የሚያደርግ አስጠሊታ ልጅ እንደነበረ፣ ታዲያ ሁል ጊዜ እየመጣ እንደሚወዳት እንደሚነግራት፣ እሷ ግን እንዳልፈለገችው፣ በዚህም ግን ውቻን የሚባለው ልጅ ከሱ ጋር የልደት ፕሮግራሟን ለማዘጋጀት እንዳሰበችና ባሰበችበት ቀን ላይ እንዳልመጣና እንደጠፋ፣ አንድ ቀን ላይ ግን ትምህርት ቤት እንዳየችው ፍጹም የተለየ እንደሆነ፣ ስሙን በተደጋጋሚ ብትጠራው ገላምጧት ጥሏት እንደሄደ ትናገራለች። በዚህ ሚንጂ የተባለችው የሃይስኩል ተማሪ ከውቻን ጋር ሆና አዲስ ታሪክ መፍጠር እንደምትፈልግና ፕሮግራሙ ላይ ለመሳተፍ ነበር የመጣችው። ውቻንም የተባለው ልጅ ከመጣ በኋላ ሁሉም ስብሰባ ላይ ነበሩ። እነሱን ቃለ መጠይቅ እየተደረገላቸው ነው። ታዲያ ዮንግ ሲምና ኪዮንቴም ይህንን ፕሮግራም እንዲመሩና የነሱ ታሪክ ከልጆቹ ታሪክ ጋር ስለሚመሳሰል መሪነት ተሰጥቷቸው ነበረ። በዚህ ሀሳብ ግን ያልተስማማችው ወልሱክ ነበረች። ታዲያ ቼቶንግና እሷ ጣልቃ መግባት እንዳለባቸው ለቼቶንግ እያማከረችው እያለ እሱ ግን ከዚህ በኋላ በዮንግ ሲም ተስፋ እንደቆረጠ፣ ደስተኛ ከሚያደርጋት ወንድ ጋር መሆን ስለምትችል ጣልቃ እንደማይገባ ይናገራል። ታዲያ የቀድሞውንም ፕሮግራም ኤዲት እያደረገች በነበረበት ጊዜ አንድ ቪዲዮ ነበር ያየችው። እሱም ቪዲዮ ሐውልቱ ጋር ሆኖ ኪዮንቴ በተደጋጋሚ ምኞት እየተመኘ እንደነበረና እሱም ዮንግ ሲምን ለራሱ ለማድረግ እንደሆነ ታያለች። ታዲያ ፈጣሪም እሷ የተመኘችው ምኞት እንዳለ እንዲያሳካላት እየጸለየ ነበር የተመለከተችው። በሌላ በኩል እነ ሚንጂ ደግሞ ወደ ቀረጻው ቦታ ይመጣሉ። ቦታው የመጽሐፍ ስፍራ ነበረ። በዛ ሰዓት ሚንጂ በቻለችው መጠን ውቻንን ለማናገር ብትሞክር እሱ ግን ኮስታራ ነበረ። ዞር ብሎ እንኳን አይመለከታትም። ቀልቡን ይሳባው ግን አንድ የኮሚክ መጽሐፍ ነበረ። ያንን መጽሐፍ ከፍቶ ማንበብ ጀመረ። ርዕሱም ዮንግ ሲን የሚል ነበረ። የተጻፈው በዮንግ ሲን አባት በእሷ ታሪክ አማካኝነት ነበረ። እሷም ቀረጻው መሀል በጣም ስለደከማት እዛው ትተኛለች። በተኛችበት ጊዜ አጠገቧ የተቀመጠው ኪዮንቴ ፍዝዝ ብሎ እየተመለከታት ነበረ። ከመቀስቀስ ይልቅ ግን እሱም ስለደከመው እሷን ተንተርሶ መተኛት ጀመረ። ታዲያ ሚንጂ ሙቻን ጋር ሆና በተደጋጋሚ የተለያዩ ርዕሶችን እየጀመረች ለማናገር እየሞከረች ነበረ። እሱ ግን ቁጭ ብሎ ተኮሳትሮ መጽሐፉን ነበር የሚያነበው። እሷን በንዴት መጽሐፉን ወደዛ ካደረገች በኋላ ምን ሆኖ እንደሆነ ትጠይቋለች። እሱም ለረጅም ጊዜ እንደወደዳት፣ አሁን ግን መውደዱ ወደ ጥላቻ እንደተቀየረና እንደሚበቀላት ነበር ይነገራት። ይህንን ስትሰማ ከመደንገጧ ተነስታ ጥላው ትሄዳለች። ታዲያ እሱ ብቻ ሳይሆን በየቀኑ እሱን ማየቷ እራሱ እንዲቆጫት እንደሚያደርግ በእልህ እየተናገረ ነበረ። ድሮ ላይ ያጠፋችው ጥፋት እንዳለ ማሳወቋታል። ይህንን ስትሰማ ማልቀስ ጀመረች። እዛው ቀራጮቹ በነበሩበት ተነስታ ጥላ ነበር የሄደችው። ፕሮግራሙ እየተበላሸ እንደሆነ የተረዱት አባላቶቹም ቶሎ ብለው የሄዱት እነ ዮንግ ሲም ጋር ነበረ። ቢቀሰቀሱ እነሱ ግን ጭልጥ ያለ እንቅልፍ ውስጥ ገብተው ነበረ። ከእንቅልፋቸውም ከተነሱ በኋላ ኪዮንቴ ሚንጂ የተናደደችበት ምክንያት ውቻን እንደሆነ ስላወቀ እሱን ለማናገር ይሄዳል። ታዲያ ቁጭ ብሎ ታሪካቸው አንድ አይነት እንደሆነ ምንስ እንደተፈጠረ እየጠየቀው ነው። ውቻንም ሲናገር የነበረው ሃይስኩል ከመግባታቸው በፊት እንደ ስጦታ ለሚንጂ አሻንጉሊት ሰጥቷት እንደነበረ፣ ታዲያ ግን አንድ ቀን ላይ በቤቱ አካባቢ በሚያልፍበት ጊዜ ያንን አሻንጉሊት ቆሻሻ መጣያ ስፍራ እንዳገኘው፣ ከዛ ጊዜ በኋላ ለሱ ቦታ እንደማትሰጠው እንደተረዳና ሙሉ ለሙሉ እሷን ለመበቀል ፍቅሩ ወደ ጥላቻ እንደተቀየረ ይናገራል። በዚህ ጉዳይ የሁለቱም ታሪክ አንድ አይነት እንደሆነ ውቻን እየተናገረ ነው። እንዴት እንዳወቀ ሲጠይቀውም ዮንግ ሲም የሚለውን መጽሐፍ ነበር የሰጠው።
ኪዮንቴም ባነበበው ጊዜ ወዲያው የጥፋተኝነት ስሜት ይሰማው ጀመረ። ሚንጂንም ከብዙ ፍለጋ በኋላ ዮንግሲም አግኝታት ቀረጻውን እንድትቀጥል ነበር ያደረገቻት። ታዲያ ኪዮንቴም አንድ ላይ ምግብ እንዲበሉ ዝግጅት ያዘጋጃል። አንድ ላይ ምግብ እንዲበሉ ሀሳብ ያመጣል። እሱ ከመሆኑ በፊት ግን ፊቱን በስጦታ የሸፈነ አንድ ልጅ ይመጣል። ያ ልጅ ከዚህ ቀደም ዮንግሲም በነበራት ፕሮግራም ላይ ከሷ ጋር ሁለተኛ ዴት ይወጣውና ከጀልባ ውስጥ ከሱ ጋር ሆና ነበረ እንደ ድንገት ወደ ባህሩ የወደቀችው። እሱም ከዛ ጊዜ ጀምሮ በጣም እንደወደዳትና ከሷ ጋር ጥሩ ጊዜ ማሳለፍ ስለሚፈልግ ሁለተኛ እድል እንድትሰጠው ነበር የጠየቃት። ይህንን ስትሰማ በሰው ፊት እምቢ ማለት ስላልፈለገች እሺታዋን ትገልጻለች። ኪዮንቴ ግን በቅናት እየተቃጠለ ነበረ። እሷ ቤት በነበረችበት ጊዜ ዴት እንውጣ ያለበት ቀን ስለደረሰ ጓደኛዋ ወሲክ ደግሞ እሷና ኪዮንቴ አንድ ላይ እንዳይሆኑ ስለምትፈልግ ሜካፕ እንደምትቀባትና አሳምራ ወደ ዝግጅቱ እንደምትልካት ነበር የነገረቻት። ሜካፕ ተቀብታ የማታውቀው ዮንግሲምም ተስማማለች። ያኔ እሷ ዴት ልትወጣ እንደሆነ የሰማው ኪዮንቴ ይዛ ይመጣል። አትሂጂ ቢላት ደስታው ነበረ። ነገር ግን ኩራቱ እንዲሸነፍ አላደረገውም። እሷም ቆንጆ ሆና ነበረ ራት ለመብላት ሄደችው። ከልጁ ጋር ቁጭ ብላ ያወሩ ጀመረ። እሷም ፕሮግራሙ ላይ ከሄደች በኋላ ራሱን ለማረጋጋት በተደጋጋሚ ኪዮንቴ ባስኬትቦል እየተጫወተ ነበረ። ነገር ግን ያነበበውን ዮንግሲም የሚለውን መጽሐፍ መርሳት አልቻለም ነበረ። እዛ መጽሐፍ ላይ ያኔ ሄድሴቱን ሆን ብላ ለሰው እንዳልሰጠችውና የሆነ ልጅ ተበድሯት እንደሆነ የሚያሳይ ከዛ ባሻገር ደግሞ ለልደቷ አሻንጉሊት እንደ ስጦታ ገዝታለት ለረጅም ሰዓት ስትጠብቀው እንደነበረ ታዲያ እሱም እንዳልመጣ የሚያሳይ ነበረ። በዚህም እሱ ጥፋተኛ እንደሆነና እንዳልተረዳት ነበር ያሰበው። ያችን አሻንጉሊት ለማግኘትም ቀጥታ ክፍሏ ከሄደ በኋላ ይፈልግ ጀመረ። ያኔ የመጣችው ያክስቷ ልጅ ነበረች። እጅ ከፍንጅ ስለያዘችው መዋሸት ስላልቻለ ምን እያደረገ እንደሆነ ስትጠይቀው አሻንጉሊቱን እንደፈለገ ያሳውቃታል። እሷም እንደሸጠችው ትናገራለች። ያኔ እየሮጠ የተሸጠላትን ልጅ ያፈላልግ ጀመረ። ሆጄ ከተባለው ልጅ ጋር የምታሳልፈው ዮንግሲም ደግሞ በማታውቀው ሁኔታ በተደጋጋሚ ወደ አይምሯ ሲመጣ የነበረው ኪዮንቴ ስለሆነ እራታቸውን አቋርጣ መሄድ እንዳለባት ትነግረዋለች። ታዲያ ጥፋቱ የሱ እንዳልሆነ የሷ እንዳሆነና ይቅርታ ነበር የጠየቀችው። በተፈጠረው ነገር ሆጄ ቢናደድም ምንም ማድረግ ስለማይችል ወደ ቤት ሸኝቷት ነበረ። መንገድ ላይ እየተራመደች እያለ ስደውል የነበረው ለኪዮንቴ ነበረ። እሱ ግን ስልክ እያነሳ አልነበረም። ያኔ ፊት ለፊቷ ይመጣል። እያነከሰ ነበረ። በእጁም አሻንጉሊቱን ይዟል። ለምን ዝግጅቷን አቋርጣ እንደመጣች ነበር የጠየቃት። እሷን በማታውቀው ሁኔታ አይምሯ እንደተቆጣጠራትና በተደጋጋሚ ስለሱ ስታስብ እንደነበረ ትነግሯለች። በዚህም ይስማታል። ከዛ ጊዜ በኋላ ፍቅረኛሞች ይሆናሉ። ነገር ግን መስሪያ ቤት ውስጥ አንድ ላይ እንደሆኑ እንዲታወቅ አትፈልግም ነበረ። እሱ ላይ ወሬ ተነስቶበታል። ከዩቲዩበር ጋር ግንኙነት እንደጀመረና ዩቲዩበር ፍቅረኛ እንዳለው ነገር ግን ማንነቷ እንደማይታወቅ የሚያሳይ ጋዜጣዊ መግለጫ ወጥቶ ነበረ። ያቺ ሴት ማን ትሆናለች ተብሎ በሚወያዩበት ጊዜ ላለመናደድ ዮንግሲም እየሞከረች ነበረ። በዚህም ይህንን ዜና ለሱ ታሳየዋለች። የእነሱ ግንኙነት ድብቅ እስከሆነ ድረስ እንደዚህ አይነት ብዙ ወሬዎች እንደሚያጋጥሙት፣ በዚህም ምናልባት ወይ ኢንስታግራሙ ላይ ወይ ደግሞ ሌላ ፕላትፎርም ላይ ስለሷ ፖስት ማድረግ እንዳለበት ነበር ያሳወቀችው። እሱ ግን ምንም ቢሆን እሷ ላይ ችግር እንዳይፈጠርባት ግንኙነታቸው ለትንሽ ጊዜ ሚስጥር መሆን እንዳለበት ነበር የነገራት። በዚህም ትስማማለች። ነገር ግን ይህንን ነገር ያደረገችው ወሲክ እንደሆነች ስላወቀ በራሱ መንገድ ከሷ ጋር እንደሚደራደር ይናገራል። ወደ ቤቱም ይጋብዛታል። ወሱክን በመጣችበት ጊዜ የሱን ቤት ትልቅነት ስታይ ራሷን በሚስትነት እዛ ቤት ውስጥ እያሰበች ነበረ። ቤት ውስጥም ሆና በተደጋጋሚ እሱን ለማማለል እንዲሁም ትኩረቱን ለመሳብ እየሞከረች ነበረ። እሱ ግን ዮንግሲምን በጣም ስለሚያፈቅራት ከዚህ በኋላ አጠገቡ እንዳትደርስና ከሷ ጋር አብሮ መሆን እንደማይችል ቀጥታ ይነግራታል። ስሜቷንም ገና ሳትናገር እምቢ እንዳላት ያህል ነበር የተረዳቸው። ከዛም ከወጣ በኋላ ወደ ቢሮ ነበር ሄደው። ያኔ ዮንግሲም ከጓደኛዋ ጋር ቁጭ ብላ እያወራች ነበረ። ጓደኛም ስትጠይቃት የነበረው የሷና የኪዮንቴ ግንኙነት ምን እንደሆነ ነበረ። በዚህም ግንኙነታቸው እንዳይታወቅ እሱም በዚህ ሀሳብ ስለተስማማ ዮንግሲም ስትናገር የነበረው ሁለቱ አንድ ላይ መቼም እንደማይሆኑ ባህሪያቸውም እንደማይገጣጠም ልክ ፕሮግራሙ እንዳለቀ ከሱ እንደምትርቅና ድጋሚ እንደማታየው በኩራት ትናገራለች። ልጅቷ ከሄደች በኋላ ይህንን ወሬ ሲሰማ የነበረው ኪዮንቴም ወደ ውስጥ ይገባል። በዚህም ያደረገችው ነገር ልክ እንዳልሆነ እንዴትስ ስለሱ ለሌላ ሰው እንደዚህ ታወራለች ብሎ ይጠይቃታል። እሷም ግንኙነታቸው ይፋ እንዳይወጣና ሚስጥራዊ እንዲሆን ለማድረግ የመጣላትን እንደተናገረች ነበር ያሳወቀችው። በዚህ ነገር እንደተናደደ በተረዳችበትም ጊዜ የድሮ መርሳት እንደሌለበት ድሮ ራሱ እንደጎዳት ትናገራለች። ይህንን ሲሰማ አሁንም ድሮ ላይ እንዳለች ነበር የተረዳው። ምንም ያህል ለሷ ጥሩ ለመሆን ቢሞክር የድሮውን ማንሳቷ ስለማይቀር ከዚህ በኋላ ግንኙነታቸው እንደማይቀጥል ተናግሮ ጥሏት ይሄዳል። ይቅርታ ለመጠየቅ ልትከተለው ፈልጋ ነበረ። ነገር ግን ስልክ እየተደወለላት ነው። የደወለው አለቃዋ ነበረ። ስለ ሾው ነበር የጠየቃት።
ጠየቃት። ለዚህም ስትል መቆየት ስላለባት ኪዮንቴን ልትከተለው አልቻለችም። በቀጣይ ቀንም እሷ ቤተሰቦች ጋር ከሄደ በኋላ ሙሉ ለሙሉ ወደ አሜሪካ ሊዘዋወር እንደሆነና እንደማይመጣ ተናግሮ ይሰናበታቸዋል። እነሱ ግን ዮንግሲም እስክትመጣ ለማስቆየት አስበው ነበረ። እሱ ግን ሊያናግራት አልፈለገም። ቤትም በገባችበት ጊዜ የደረሳት እናውራ ብሎ የላከላት ሜሴጅ ነበረ። ግንኙነታቸው እንዲያበቃ እንደፈለገ ትረዳለች። ከፍቷትም መጠጣት ጀመረች። ያኔ ዩቲዩበር ጓደኛዋ ራሱ ተቀላቅላት አብረው እየጠጡ ነበረ። ታዲያ ውቻንን በቀጣይ ቀን መልእክት ደርሶታል። እሱም የተላከው ከኪዮንቴ ነበረ። የሱ ጣፋንታ እንዳይደርሰው የሚወዳትን ሚንጂንን እንዲንከባከባት የሚያሳይ ነው። ታዲያ ያንን ቴክስት ለሚንጂ ያሳያታል። በሁለቱ ሰዎች መካከል የሆነ ነገር እንደተፈጠረ በመረዳትም ሁለቱ እየተሯሯጡ ሄደው አንድ ላይ ለማድረግ ነበር ያሰቡት። እሱ ኤርፖርት ስለሆነ ሚንጂ ጉዳት እንደደረሰባትና ኤርፖርት እንዳለች እንድትመጣላት ዮንግሲምን ትጠይቃታለች። ታዲያ የሮጠች ወደዛ በምትሄድበት ጊዜ ያገኘችው ኪዮንቴን ነበረ። ፍለፊት ሲታያዩ ሁለቱም ደንግጠው ነበረ። ነገር ግን ኪዮንቴ አሁንም አክርፏታል። በተደጋጋሚ እንዳይሄድ ይቅርታ እየጠየቀች ብትለምኖም ሊሰማት ስላልፈለገ እዛው ነበረ ጥሏት ሄደው። ጥሏት ከሄደም 2 ወራቶች ያልፋሉ። በዚህ 2 ወራቶች ውስጥ አንዴም እንኳን አውርተው አያውቁም ነበረ። የሷ ፕሮግራም ራሱ የምታቀርበው እየተጠላና ብዙ ቅሬታዎችን እያቀረቡባት ነበረ። ይበልጥ ደግሞ የሷን ፕሮግራም የሸፈነው አዲስ የተሰራው ድራማ ነበረ። እዛ ድራማ ላይ መሪ ተዋናዩ ደግሞ ከዚህ ቀደም የሚወዳት ቼዶንግ ነበረ። አሁን እሱ በጣም ተወዳጅ ሆኗል። በዚህም ሁሉ ነገር እየተመሳቃቀለ እንደሆነ በመረዳትም አለቃዋ ጋር ሄዳ ይቅርታ ጠይቋለች። ከስራ ለመልቀቅም ተዘጋጅታ ነበረ። ነገር ግን በአሁኑ አለቃዋ ሊያባረራት አልፈለገም። ጠንክራ መስራት እንዳለባትና ቼዶንግን እንደምትበልጠው ይነግራት ጀመረ። እሷም ከስራ በወጣችበት ጊዜ ፍለፊቷ ያገኘችው ኪዮንቴን ነበረ። ከአሜሪካ ተመልሶ መጥቷል። በጣምም ትደነግጣለች። ወደ ቤትም ትወስዷለች። ታዲያ የሷ ቤተሰቦች አካሆኑን ባዩበት ጊዜ ደንግጠው ነበረ። ምን ሆኖ እንደዚህ እንደተጎሳቆለ ነበር የጠየቁት። እሱም አሜሪካ የሄደው ከባድ ችግር ስላጋጠመው እንደሆነ በብድር አማካኝነት መኪናውን፣ ቤቱን እንዲሁም ድርጅቱን እንደሸጠና አሁን ውስጡ ያለው አንድ የሚተማመንበት ነገር የዮንግሲም ፍቅር እንደሆነ እዚህ ቤት ደግሞ መቆየት ስለሚፈልግ እንዲፈቅዱለት ነበር የጠየቃቸው። ያኔ አባትየው ይሄ ፍቃድ የሱ እንዳልሆነና የልጁ የዮንግሲም እንደሆነ ይናገራል። ዮንግሲምም አሁንም ከሱ ትልቅ ፍቅር ስለያዛትና ልትተወው ስለማትፈልግ ብቻ እዚህ መቆየት እንደሚችል፣ ነገር ግን ሆዳቸውን የሚሞሉት በፍቅር ብቻ ስላልሆነ ስራ መስራት እንዳለበት ነበር የነገረችው። ከዛ ጊዜ በኋላ ፍቅራቸው በርትቶ ሁለቱም ደስተኛ ሆነው ነበረ። አዲስ ድርጅት የመመስረት ፍላጎትም ስላለው አንድ ሮቦት ይገጣጥማል። ይሄ ሮቦት የጽዳት ሮቦት ነበረ። ነገር ግን በተደጋጋሚ የሷ ቤተሰቦች ከበው ሮቦቱን እያዩ ኦን ለማድረግ ቢያስቡ ምንም አይንቀሳቀስም ነበረ። እሱ ግን ፍቅሩን ለዮንግሲም በሚናገርበት ጊዜ ሮቦቷ ትበራ ጀመረ። ይሄንን ስታይ በጣም ደስ ይላታል። ሁለቱም በጣም ይዋደዱ፣ በጣም ይፋቀሩ ነበረ። ልክ እንደ ቤተሰብም አንድ ላይ ደስተኛ ሆነዋል። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።